ታድራለሁ ብሎ የተናገረው ይፈጸም ዘንድ ያ ሆኖ እንጂ የጠጡ አይደሉም። ለነገሩ አሁን ጠዋት ነው፣ በጠዋትም ደግሞ አይጠጣም አይሰከርም ብሎ ይመልስላቸው ነበር። የተከፋፈሉ የእሳት ልሳኖችም ታዩአቸው ይላል። አዎ በእያንዳንዳቸውም ላይ ተቀመጡባቸው፣ ሁሉም መንፈስ ቅዱስን ተመሉ ይላል። መንፈስ ቅዱስን ተመሉ። አዎ እውነቱን መናገር። በነገራችን ላይ እነዚህ አሁን ይሄ መንፈስ አደረብኝ የሚለው ቱቱቱቱቱቱ የሚቆጠር ቋንቋ ጻፍ ፊደል የለውም። ሐዋርያት ግን ሲናገሩት የነበረ ቋንቋ የሀገሩ ቋንቋ ነው። የሚጻፍ የሚነበብ የሚታወቅ ነው። አዎ ያ ነው መንፈስ ቅዱስ እንደዚህ ነው። በየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው እንደ እውቀታቸው መጠንና እንደተሰጣቸው ማለት ነው። መንፈስ ቅዱስ በረዳቸውና በሰጣቸው ልክ ነው። ባልተሰጣቸው አለ። አሁን ሰው ባልተሰጠው ልክ ነው እያወራ ያለው። አዎ ባላወቀው። አዎ እነሱ ግን በተሰጣቸውና ባወቁት ልክ ነው። ሜትር የሚመትረው በተሰጠው ልክ ነው። በተሰጠው ልክ ሰው የሚናገረው በተሰጠው ልክ መሆን አለበት። ባወቀው ልክ መሆን አለበት፣ ባላወቀው አይደለም። ስለዚህ ምን ይላል? የተከፋፈሉ የእሳት ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው፣ ሁሉም መንፈስ ቅዱስን ተመሉ፣ በየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመር፣ መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው። ይሄ ነው እንግዲህ ትልቁ ነጥብ እዚህ ጋር ምንድነው? መንፈስ ቅዱስ ማለት እግዚአብሔር ማለት ነው። እግዚአብሔር እንደሰጠን ጸጋ ነው መኖርና መናገር ያለብን። አሁን ሰው አንዳንዱ ከመልክ ላይ መልክ ለመጨመር የተለያየ ነገር ይቀባባል። ከቁመት ላይ ቁመት ለመጨመር፣ ከውፍረት ላይ ውፍረት ለመጨመር ብዙ ነገር እናደርጋለን። ይሄ ቁሳቁስ ለእኛ አይጠቅመንም። የሚጠቅመን ግን እግዚአብሔር በሰጠን ልክ መኖር ነው። አዎ ሰው መኖር ያለበት አምላኩ እግዚአብሔር በሰጠው ልክ ነው ማለት ነው። እና በተሰጣ መንፈስ ቅዱስ በሰጣቸው ልክ አዎ ይናገሩ ጀመር ነው የሚለው። ማን? መንፈስ ቅዱስ በሰጣቸው። ይህንንም ድምፅ በሰሙ ጊዜ አዎ ደንግጠው ሁሉም ተሰበሰቡ። የት? እዚያው አካባቢ ያለው ሰው ይህን ድምፅ የሐዋርያትን ድምፅ ሲሰሙ በሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና ተደንቀውም በድንጋጤ እንዲህ አሉ። ምንድን ነው? አንድ ቋንቋ ነበር የሚያውቁ። ስንት? አንድ ቋንቋ። ሐዋርያት የሚያውቁት የነበረው አንድ ቋንቋ ነበረ። አንድ የዕብራይስጥ ቋንቋ ብቻ የመላእክት ቋንቋ ነው የሚያውቀን፣ ሌላ ቋንቋ። አሁን ግን 71 ቋንቋ 72 ቋንቋ መናገር ጀምሩ። በዚህን ጊዜ ርቀው የነበሩት ሁሉ ምን ሊያዩ? አንዳንድ ጊዜ መኪና ሲወድህ፣ መኪናና መኪና ሲጋጭ፣ አንድ ሰውና አንድ ሰው ሲጋጭ፣ ሰው ስብስብ ብሎ አንድ ሌባ ሲያዝ እንደዚሁ እነዚህ አዲስ ነገር ሆነባቸው። በቃ በ72 ቋንቋ የዚያንም ቋንቋ ሲናገሩባቸው እኛ አሁን ኦሮመኛ ስላወቀ፣ እንግሊዝኛ ስላወቀ፣ አፋርኛ ስላወቀ፣ ትግርኛ ስላወቀ 3-4 ቋንቋ ይዞ ሲመጻደቅ ይውላል። አዎ የኛ ጌታ ግን 71 ቋንቋ በአንድ ጊዜ ገልጦ 72 ቋንቋ እንዲናገሩ ነው ያደርጋቸው። ሲጀመር ኢትዮጵያ ላይ 10 ቋንቋ ተናጋሪ ያለ የለም። 3 ቋንቋ 4 ቋንቋ አውቋል። ያቸው መካሰሻና መነቃቀፊያ ናት። ይገርመኛል። አዎ ሲጀመር ቋንቋ የእውቀት መለኪያ አይደለም፣ የድንቁርና መለኪያም አይደለም። አዎ የድንቁርና መለኪያም አይደለም፣ የእውቀት መለኪያም አይደለም። ቋንቋ መነጋገሪያ መወያያ ነው። ማጽደቂያም አይደለም፣ ማስኮነኛም አይደለም። አያጸድቅም፣ አያስኮነንም። ሰው የሚጸድቀው በስራው ነው፣ የሚኮነነው በስራው ነው። ይህን ነው ማወቅ የሚያስፈልገው። እና ምን አለ? ይህንን ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገንዛ ቋንቋችን እንዴት እንሰማለን? ግሩም ነው። አዎ እኛ የተወለድንበትን የገንዛ ቋንቋችን የእያንዳንዳችን ቋንቋ መናገር ጀመሩ። ከየት አመጡት? ያልተማሩ አንድ ቋንቋ ብቻ ነበር እስከ ትናንት ሲያውቁ ነበር። ዛሬ እንዴት የሁላችንም ቋንቋ መናገር ጀመሩ? አዎ የጳርቴ የሜድ የኢላማጢ ሰዎች ስንሆን የእኛን ቋንቋ እየተናገሩት ነው። በሁለትም ወንዝ መካከል በይሁዳም፣ በቀጰዶቅያ፣ በጳንጦስም፣ በእስያም፣ በፍርግያም፣ በጵንፍልያም፣ በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች አዎ የምንኖርም በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እነሆ እንሰማለን። ይሄ ነው ጽቡ ነገር። የእግዚአብሔርን ገናናነት በራሳችን ቋንቋ ሲናገሩ እንሰማለን። አዎ ማን? መንፈስ ቅዱስ ሰጣቸዋል። ምንድን ነበር ያላችሁ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አዎ እነሆ ብዙ ተስፋ ብዙ ሀብት ይሰጣችኋል አለ። በቃ የተሰጣችሁ ሀብት ነው። ሌላም አለ ገና ይሰጣችኋል። ሁሉም ደንግጠው የሚናገሩትን አጡ ይላል። የሚገርም ነገር ነው። ለሐዋርያት ትልቅ ክብር ነበር፣ ለእነሱ ደግሞ ደነገጡና የሚናገሩትን አጡ። ሁሉም
ደንግጠው የሚናገሩትን አጡ ይላል ይልና ምንድን ነው ለእናንተ ሁሉም ደንግጠው የሚናገሩትን አጡ፣ እርስ በርሳቸውም እንጃ ይህ ምን ይሆናሉ። እርስ በርሳቸውም እንደገና ደነገጡ፣ እንደገና ደግሞ እንጃ ምን ይሆናሉ። ሌሎች ግን እያፌዙባቸው ጉሽ ወይን ጠጅ ጠግበዋል፣ በጧቱ ሰክረዋል እያሉ ያሟቸው ጀመር። አንዳንዶቹ ያደንቃሉ፣ አንዳንዶቹ ያማሉ፣ አንዳንዶቹ ደግሞ ከየት የእኛም ቋንቋ ይናገራሉ። ግራ ገባቸው። ጴጥሮስ ከ12ቱ ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ አለ። ጴጥሮስ ትናንትናም መነይ ብለው ሰብለ ወልደ እጓለ እመሕያው መነይ ብሎ ሰብለ ወልደ እጓለ እመሕያው የሰው ልጆች ስለ እኔ ምን ይላሉ ብሎ ጌታ ሲናገር አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር ልጅ እግዚአብሔር ነህ ክርስቶስ ነህ ብሎ መስክሯል። ሌሎቹ ኤልያስ ነህ፣ ሙሴ ነህ፣ ኢያሱ ነህ፣ ኤርምያስ ነህ፣ ያም ካልሆነ ከነቢያት አንዱ፣ ያም ካልሆነ ዮሐንስ ነህ እያሉ ሲሉ እነሱ ያሉትን ይበሉ እናንተ እኔ ማን እንደሆንኩ ትናገራላችሁ ሲል አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተማ የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ ብሎ መሰከረ። አሁን ደግሞ ምን አለ? እዚህ ጋር ደግሞ ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁም ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ አለ። በቃ ነው የሚያስፈልገው አሁን ቃሎችንም አድምጡ፣ በእናንተ ዘንድም የታወቀ ይሁን። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3 ሰዓት ነውና፣ ማለት ከቀኑ 3 ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር በመጨረሻው ቀን እንዲህ ይሆናል ብሎ አጽፎታልና ሥጋ በለበሰ ሁሉ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አንድም አሳድራለሁ። ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አንድም አሳድራለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁም ራእይን ያያሉ፣ ሽማግሎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ፣ ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታም ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠሩ ሁሉ ይድናሉ። የጌታን ስም የሚጠሩ ሁሉ ምን ይላል? ይድናሉ። አስቀድሞ ነቢዩ ኢዩኤል ይህን ተናግሮ ነበር። በነገራችን ላይ ነቢያት የተናገሩት ትንቢት ምንድን ነበር? ድንግል አምላክን ትወልዳለች፣ አምላክ ከድንግል ይወለዳል ነው አይደለ? ድንግል የተወለደው ነው፣ በቀራንዮ ይሰቀላል ነው፣ የተሰቀለው ይቀበራል ነው፣ የተቀበረው ይነሳል ነው፣ የተነሳው ያርጋል ነው፣ ያረገው ጌታ ደግሞ መንፈስ ቅዱስን ይልካል ነው አይደለ? ይህን ተናግረዋል። ለምሳሌ አንድ አባት ነው ዳዊት። ደግሞ እንቀጥል ከኢዩኤል ዳዊት እንዲህ አለ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ደስ የሚያሰኘኝን ደህንነትህንም ስጠኝ፣ በጽኑ መንፈስህም አጽናኝ፣ ለዝንጎዎች ሕግህን እንዳስተምራቸው፣ ሁለተኛም መንፈስህን ትልካለህ ይፈጠራሉ አለ። ደግሞ ቅዱስ መንፈስህ በጽድቅ ይምራኝ፣ ወመንፈስህ ከቅዱስ ይምርሃኒ በምድረ ጽድቅ። እነሆ ቅዱስ መንፈስህ ይምራኝ። ደግሞ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ህልውና ያለ ያዋሃደኝ ሕይወቴ መንፈስ ቅዱስ ለድሆች የምስራችን እሰብክ ዘንድ ለተማረኩትም ነፃነትን የእግዚአብሔርም ዓመት የተመረጠ እለው ዘንድ ላከኝ። ማን ነው? ኢዩኤልም ተናገረ፣ ዳዊትም ደገመ። እንደገና ኢሳይያስ ደግሞ እንዲህ አለ። ምንድን ነው እያለ ያለው? ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይላል። ከእናንተ ጋር ሳለሁ ይህን ነገርኳችሁ። ጌታ ደግሞ ሲናገር ኢሳይያስ እንዲህ አለ፣ በእኔ ህልውና አለ ኢሳይያስ፣ በእኔ ህልውና ያለ ያዋሃደኝ ሕይወት የመንፈስ ቅዱስ ለድሆች የምስራችን እሰብክ ዘንድ ለተማረኩትም ነፃነትን የእግዚአብሔርንም ዓመት የተመረጠ እለው ዘንድ ላከኝ።
እንግዲህ አሁን ኢዩኤልም ስለ መንፈስ ቅዱስ፣ ዳዊትም ስለ መንፈስ ቅዱስ፣ ኢሳይያስም ደግሞ የእግዚአብሔርን ዓመት እናገር ዘንድ ጌታ ደግሞ ምን አለ? ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህን ነገርኳችሁ። ምንድን ነበረ? በዮሐንስ ወንጌል ምዕራፍ 14 ላይ ከእናንተ ጋር ሳለሁ ይህን ነገርኳችሁ። ምንድን ነበረ የነገራቸው? ከእናንተ ጋር የነገራቸው ምንድን ነበረ? ለሐዋርያት የነገራቸው ሊያረግ ሲል ከኢየሩሳሌም አውጥቷቸው ወደ ደብረ ዘይት ይዟቸው እየሄደ ባለበት ሰዓት ላይ ላመኑት እነዚህ ምልክት ይከተሏችኋል። ማርቆስ 16 19 የሐዋርያት ሥራ ምዕራፍ 2 ቁጥር 9 ላይ ላመኑት እባብን ይጨብጣሉ፣ እሳትን ይጨብጣሉ፣ የፈላ ውሃ ይጨብጣሉ፣ እነሆ ዕውራንን ያበራሉ፣ አጋንንትን ያወጣሉ፣ እንዲሁም ለምጻምን ያነጻሉ፣ ሙት ያነሳሉ ብሎ ወደ ደብረ ዘይት ይዟቸው ወጣና አረገ። አይደለም የሚለው? ከእናንተ ጋር ሳለሁ ይህን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል። ይሄ ነው ነገር። አብ በስሜ የሚልክላችሁ አጽናኝ መንፈስ ቅዱስ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። አየው፣ እኔ የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላሜን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወክ አይፍራም። ምን አለ? ዓለም አንድ ቀን